አውቃለሁ እኮ በጣም አስከፍቼሻለሁ። ምንም አትፍሪ። ለሰሚሽ ምናምን መስሎሽ ነው እንዴ? አልሐምዱሊላህ እንግዲህ ሀይሚዬና ብሩኬ ስለመጡ ደስ ብሎኛል ውዶቼ። በአንድ ቁጥር ነኝ ያለሁት። የሀይሚዬን ቤት ሼር አድርጉላቸው ማለት ነው። እንግዲህ ብሩኬ በጣም አስከፍቼሻለሁ ብሎ ያው ተንበረከከ ማለት ነው። እና ከምር ተናፍቃቸዋል። አይሚስዩ ማይ ስዊት። እንደዚህም ብሩክ ተነስ ብሩኬ ያሳዝኑ በአላህ ማለት ነው። እንግዲህ በሰላም ይምጡልን አናውቅም። እንግዲህ መግቢያው ላይ እንዳለው ተንበረከከ፣ ተነስ፣ አዝነዋል። ፍፄም አለ እንግዲህ እስቲ መጨረሻውን እንግዲህ ስቴፕ ባይ ስቴፕ አንዳንድ ነገሮች ላይ ሀሳብ እንሰጣለን እና ደስ ብሎኛል። ያቺ ያለመኖሯ ሀይሚና ብሩክ ብቻ ስለመጡ ማለት ነው። ከተፈጠሩት ነገሮች በላይ አንቺ ማስቀደም እንደነበረብኝ አውቃለሁ። እንደ በፊቱ የሚቀጥል ነገር አይኖርም ከዚህ በኋላ። ይቀጥል ቢባል ራሱ እንዴት ነው እንደ ድሮ መሆን? ከቻል ከኔ ራቅ ሀይሚትዬ። ነገሮቹን ከካሜራ ጀርባ ጨርሱትና ፊኒሽንግ አድርጓትና ኑልን ማለት ነው። ተናፍቃቸዋል ሀይሚትዬ የኛ ስዊት። ባለሽንም እየኮረኮምን ነው እና ወደኛ ነው ኦዲንስ ለማስቡ ማለት ነው። እኛንም አትረብሹን። እንወዳቸዋለን ከምር ቢስሚላ። ተናፍቃቸዋል። አይሚስ እኮ በቃ ይቅርታሽ፣ የተፈጠሩት ነገሮች በሙሉ ይቅርታሽ። ሁሉም ነገር እኮ እንደዚህ አይቀጥልም። ሲቆርጥ ይቆርጣል፣ ሲጨክን ይጨክናል። ሁሉም ነገር እኮ እንደዚህ አይቀጥልም። ይቅርታሽ። እግርሽ ላይ ወድቄ እኮ እግርሽ ላይ ማርጎ የነበር ምናምን፣ ለዛ ነው ጥፍትፍት ቀለበት ታስራለህ ምናምን እያላችሁ ማይሆን ነገር ውስጥ የገባሁትኝ እና እንግዲህ በጣም እንዳዘነ ነው። አሞኝም ነበር አለ። እንግዲህ አላህ ሙሉ አፊያን ይመልስ። እንድትታመም አንፈልግም። እንኳን አንተ ማንም ጠላት እንኳን አይታመም ማለት ነው። ሪቪውን ነው። ሲቀጥል ደግሞ ትልቅ ፕሮግራም ነበረ ላልከው ቪዲዮ በቀርጽና ብትለቀው ጥሩ ነበር። ሞርዛው ማለት ነው። ከምር እኛም እንድናሽቃብጥ ማለት ነው። ትልቅ ፕሮግራሙ ከሰረ ማለት ነው። ወይኔ አሁን ብሩኬ ወደ ገደለው እንግባና ወደ ሰላም ነው። በቃ ይሄ ወቀሳው ይቀር፣ ወደ ሰላም ነው። ወቀሳ ከተጀመረ ያው ተያይዘን ገደል ነው። ስለዚህ ከምን በላይ ወደ ሰላም እንድትመጡልን ማለት ነው። ባይዘው ከባድ ነው። አሁን ማሚያው መግቢያው ላይ ትታወዳለች። ደግሞ ለበዓል በጣም ብዙ ሰው ጠብቆ ነበር። አብሽር። ለምን ኦዲንስም እዚህ ጋር በጣም እንትን ከብዶናል ማለት ነው። ለምን ለባህል ፍፄ እንዳሉ ለባህል ያለምጥራታችሁ ለክለክለክ ይሁን ግን ዛሬ ላይ ፓስቱን ትተን ኦንሊ የዛሬን ሪሊ ነው። ስላለፈው ከተነሳ እንደምታውቁት ነው የሚያጋጭ ነገር ነው እንጂ ደስ የሚል ነገር የለም። ሁሉም ጥፋት በጥፋት ስለሆነ ማለት ነው። አሁን ግን ወደ ራሳችሁ ተመልሰው ዲስከስ አድርገው ሀይሚዬ ማይ ስዊት የኛ ጀግና የሚዲያዋ መሪ የኛ ብርቱ ማለት ነው እና ወደ ራሳቸው ቢመለሱት ኢዝ ግሬት ነው። ላይክ እኔ በባህሪ እንትን አደርጋለሁ ታውቃለህ። ይሄ ነገራቶች በይቅርታ ምንም ከተመጣ በቃ ቀለል ነው ማደርገው። ሁሉም ፕሮግራሙን ያዘጋጀሁት እዛም የተሰጠኝ ነገር ነበር እና በቃ የባላቸው ብሩኬ ደግሞ እስቲ ተወሱን። የትናንትና ሙሽ ጋር ሆኖ ያለው ፊሊንግ የማዘርም ላይክ እሱ አልፏል። ተውት በቃ ይሄ እንዳለ ስህተት ነው እኮ። ሁሉም ተሳስታችኋል ሁላችሁም። ስለዚህ ዛሬ ላይ ግን ወደ ሰላም ነውልን ማለት ነው። የእናንተን ፍቅርና አንድነት እንደ መጀመሪያችሁ ነውልን። ከዛም በኋላ ከካሜራ ጀርባ ያንተና የሚየን ህይወትን የሚስተካከል ነገር ካለ እንደዛ አስተካክሉ። እየተሰራ ያለ ነገር ምንድነው? ፕራንክ ነው። ማንንም ወንጀለኛ ማድረግ አይቻልም። ለምን መጀመሪያ ከሸገር የሄደ ቡታጅራ ከየኑ ጋር የተባለ ፎቶ ታይቷል እና በቃ ወደ ሰላም ነውልን። ሁይ ደግሞ እናት ናት ትጨነቃለች። እኔ ግን አሁን የሚያልገባኝ ነገር እኛ የናፈቀን የብሩክና ሀይሚ ሰላም ነው እንጂ ይሄ የኑ ድራማ ምናምን እሱ አይደለም። በቃ እሱ አይደለም። አንደኛ ነገር እሙሽ ራሱ ብታይ ችግር የለውም። ለምን ሚዲያ ላይ እኮ ሁሉም የተለመደ ነው። ቤተሰብ እኮ ያለ ያጋሽዬ ይሄው እያዩ አይደል እንዴ? ስለዚህ ዝም ብላችሁ አታካብዱ። አሁን እኛ የምንፈልገው የሀይሚና የብሩክን ወደ ሰላም መምጣቱ ነው እንጂ ቤተሰብ አሃባይቷል። ታላቅ ነው። እንደ ታላቅነቱ ዝሙት ቪዲዮ ማስቆም ይችላል። ዛሬም ይሄን ነገር አትቀስቅሱ። በቃ ይሄን ከተቀሰቀሳችሁ ጥፋትና ቀለጥ መስማት ሰብቶናል።
ግን እኔ ሙሽዬን በደንብ ስለማውቃት በጣም ስለምትጨነቅ ጭንቀታም ስለሆነች ለዛ ነው እየሸሸው ምናምን ያለው። እንግዲህ ውዶቼ ያው አንዳንድ ጥያቄ ያነሱበት ሆቴል ለቤተሰብ ጋር ያድር ምናምን እንዲያውም እሱን እኮ ባይመልሱት ኢዝ ግሬት። በቃ የሰሩት ስራ ነው፣ ሁሉም የሚያውቀው ስራ ነው። ይሄ ድራማ ስራ ነው፣ ፕራንክ ነው፣ እውነታ ነገር አይደለም። ስለዚህ የተለመደ ስለሆነ ዝም ብሎ ማለፍ ይችላል። አንዳንድ መልሶች አይመልስ ብሩኬ። ሲቀጥል ደግሞ ስለ ሀገር ልብሱ ነው። የአክስቴ ልጅ ላይክ የልብስ ቤት አላቸው ማድረግ ይችል ነበር። ላይክ እንደውም በየስተርዴው ለሀይምዬ ብቻ ሳይሆን ሀይምዬ እንኳን እምቢ ብትልክ ሪሊውን ነው ለተመልካች ለኦዲየንሶች ቤተሰቦች እንደ ቤተሰቦች ለሚያውቁ ሰዎች ማድረግ ነበረብህ። ይሄም ፓስት ነው ያለፈ ነገር ነው። ግን ባትቀሰቅሱት ኢዝ ግሬት። ይቅርታ እየጠየቅኩ የነበረው ከልቤ ስለማምናት ነበር፣ ከልቤ ሀይሚን ስለምወዳት ነበር እና እሷ ማጣት ስለማልፈልግ ነበር እና ይህንም መንገዶች እያገኙ ሰው በማይመለከተኝ ላይክ እኔን የሚጎዳኝ ሰው ስለዛ ሰው አያገባኝም እኮ አይደል? እና እንግዲህ ብሩኬ በጣም አዝኗል እንደምታዩት ማለት ነው። ሀይሚትዬ ማይስዊት ይቅርታውንም ተቀበይና ለእኛ ስትይ በሰላም ወደ ሰላም ነው ማለት ነው። ግዴታ ለኦዲየንስ ለምን የምጭኑት ቪዲዮ ኦዲየንስ እንደሌላችሁ አይደል? እንደኛ እንድናይድል በቀኛ ደግሞ ሰለቸን ደከመን ጭቅጭቅ መስማት እና ወደ ሰላም ነው ማለት ነው። ሀይሚዬ የምንወድሽ ማለት ነው። የተከሰረውም ተከስሯል፣ የተፈጠረውም ተፈጥሯል። ሰው ሆኖ የማይሳሳት የለም እና ኦፍኮርስ ብሩኬ እዚህ ጋር ተመቸኝ። ሰው የሆነ ሰው ሁሉ ይሳሳታል። የሰው ፍጥረት ሁሉ ይሳሳታል። እኛ እንሳሳታለን። ገባክ? ግን ስህተታችንን አውቀን ከስህተታችን ዋናው ምንድነው መመለሳችን ነው። እኛ እኮ ብሩኬ እዚህ ህዝቡ ብሩክ ሀይሚዬ እያልን እየተናደድን በቪዲዮአችሁ አንተ ምን ታደርጋለህ? ቲክቶክ ላይ መጥተህ ታሾፋለህ፣ ትዘፍናለህ፣ ትጨፍርብናለህ። የኛ መልስ ሳሰጥ ማለት ነው። እና ይሄ ነገር ነው እኛን እንድንታችም ያደርገን። ለማንኛውም ዛሬም ወደ ሰላሙ ነው። ያለፈው ነገር አልፈዋል። ሀይሚትዬ ማይስዊትም ይቅርታ ተቀበዩ። በምትናገሩ ንግግር ብዙ ችግር ውስጥ ትገባለህ እና በቃ ሰው ስትሆኑ ህይወት ላይ ያለው ነገር ይሄ ነው። ፈተናውም ይሄ ነው። ሁሉም ነገር ቀሰጥል በል ወደ ሰላሙን አልን እንጂ ትልቁን ፕሮግራም ፋብትን ታደርገዋለች። ዛሬ ወረም ቢሆን ችግር የለም። ፌመስ ሆኖ ፕሮግራም ትልቅ ፕሮግራም እንደ ቪዲዮ ሳይኖረው ወይስ ተለቋል ውዶቼ? እኔ አላየውም ባይዘዌ ማለት ነው። እና የትልቅ ፕሮግራም አልተለቀቀም። እና ውዶች አታልቅሱ፣ ኮሜንት ደግሞ አታልቅሱ። ዛሬ መተውልናል። ሀይሚትዬ ይቅርታ ተቀብላ ወደ ሰላሙ ነገ በሱ ቻናል ላይ ሊመጡ ይችላሉ። ዱአ እናድርግ። ወይኔ አታልቅሱ ሀይሚዬ ቤት ሀይሚትዬ እኔ እናት ሁሉም እያለቀሱ ነው። ብቻ ብዙ ነገር አልነበረ። እኔና ሀይሚ ተጣልተን የምንሄድ ካለን ሙሺ ጋር ደግሞ እኔ አልችልም። ገብቷል። እንደዛ ያሉ ችግር ውስጥ ገብቼ እንደዛ የምትወድ እናት እያለን ይከብደኛል አይኗን ማየት። ብቻ ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። እንኳን አብራችሁን ቆዩና ተሰምቶኛል። ይቅርታ ጠይቀዋል። እንግዲህ ይቅርታ ተቀበሉት። ጥሩ ነው። ኢትስ ፋይን ኢትስ ጉድ። ዋናው እሱ ነው። ላይክ አሁን ያሉብኝን ችግሮች ኦልሬዲ እኮ ተፈቷል። ባይዘዌ ብሩክ ይሄን ነው። እኔ ብሩክ የማውቀው እኮ ያኛው ብሩክ የት አለ? ድራማ የሰራው ብሩክ በቃ እዛ ይሄ ብሩክ ነው እኮ እኛን ውሃ አድርጎ ቡቡ የሀይሚዬ ንጉስ እያለን ማለት ነው። እና አታልቅሱ ውዶች። አሁን እኮ ያው ድራማ ነው እንደተነጋገር ነው። ብቻ በቃ ተውት። ስለሷም ማውራት አያስፈልግም። ብቻ ዋናው ሀይሚ ነው። ይቅርታ አንቺን ሳይ ልብ ይውርድ ይላል አለው አለ። ኧረ እኔ እንቀጠቅጣለሁ ከምር። እኔ የሆነ በቃ የሀይሚና የብሩክን የድሮፍ እንትናቸውን የሳሎን ቤት የሚያደርጉትን አክት እያየው የሆነ በህልሜ ነው ይመስለኝ። ለምን ለካስ እንደዚህ መቀየርም አለ እንዲ ነው ያልኩት ወላሂን። እና መደንገጥም አለብን መፍራትም አለብን ብሩኬ። ለምን ሀይሚዬ በጣም ትዕግስተኛ፣ በጣም መልካም ሴት፣ ማንም ሰው እንዳያስቀይማት። አታ ፎቶ ሲዘገዝቁ እኔ በጣም ያመኛል። ለምን በጣም ትሁት፣ በጣም ጭብጥ፣ ከእድሜዋ በላይ የምታስብ እንቁ ሴት ናት። ስለዚህ አልሐምዱሊላ እችን የመሰለች ሴት ደግሞ ማንከብከብ ነው ያለብን። ርዝቅ ምን አላህ ሪሊው ነው። ያኔ ጥሩ ሚስት ካገኘክ ሁሉ ነገር ይሳካል። አልሐምዱሊላ።
እና ወደ ራስ ተመለስ ብሩኬ። በተቻላችሁ መጠን ደግሞ አሁን ድራማው እያለቀ ስለሆነ እህቶቼ በውስጥ መታወሩት ብሩክን ምከሩት። ስልኩን ይከፍታል አሁን ላይ እና ምከሩት፣ በውስጥ ዲስከስ አድርጉ ማለት ነው። ቀዋሚ በጣም አመሰግናለሁ። ትናንት ሙሽዬ ሄደሽ ጥሩ ጊዜ ስላሳልፍ ደስ ብሎኛል። በዓልን አብረን ሆነን ደስ በሚል ሁኔታ ከቤተሰቦቻችን ጋር ብናሳልፍ በጣም ደስ ይለኝ ነበረ። እናንተ የሀይሚዬ ዝም ማለት ይጨንቃል። ሀይሚትዬ ማይስዊት እስቲ ሁሉ ነገር ታዩ። እሙሽን በጣም ነው የምፈራት ምናምን እያለ ነው። ብሩክም ያው ቤት አልነበርክም አነጋገሯ፣ ወይኔ ጸጥ ማለቷ እንግዲህ መልእክት አለው ውዶቼ። ያረቢ የሀይሚዬ ዝምታ ያስፈራል። ብሩክ ያው እንግዲህ ጉድ ነው ጉድ ነው ጉድ ነው ጉድ ነው ጉድ ነው። ከምር እምባዬ ይመጣል። እኔ እንጃ። እኔ ሀይሚ በቃ በጣም ነው ውስጥ የገባችሁ፣ ታሳዝነኛለች። ሪል ይሆን ነው በቃ። ምን ሆነሽ ካላችሁኝ እንደ ሴትነት ማለት ነው በቃ። እና ብሩክም ደግሞ ይሄ ብሩኬ ምንም አይልም። የበፊቱ ብሩኬን ያናድረኝ፣ ይሄ ብሩኬ ደህና ነው። አንድ ሰው በኮሜንት እንዳትሳደቡ እሺ፣ ተረጋጉ ውዶቼ ማለት ነው። አሁን ወደ ሰላም እንዲመጡ እናባብላቸው። ለንበት ችግርን ደግሞ እሷ ካወቀች የሆነ ታውቂያለሽ፣ ምን አይነት ስሜቶች በጣም እንደምትወደንም ታውቂያለሽ። ሊደብራ መሄድ እኔም ጥያቄ ስለሚበዛብኝ እና እነዛን ጥያቄዎች ደግሞ ምን ብዬ ምስኪን ስልኩን አስያዘ። ወይኔ ብሩኬ እንደዚህ ስትሆን ነው እኮ። ቆይ ምን ሆነክ ነው ደግሞ እንደዛ ሽቡ የሚያደርግክ? ይሄ ባህሪህን ለምን ትቀይረዋለህ? አታ በድራማም ቢሆን እንደ ፍቅር እኮ የሚጣፍጥ ነገር የለም። ብር እኮ አያስደስትም፣ መኪና አያስደስትም፣ ቤት አያስደስትም። ፍቅር እኮ ላብ ነው። ፍቅር የጋራ ሲሆን እና ተው ተው። ሀይሚዬም ደግሞ ተቀቤ ውስጥ እያረቢ እኛንም አስጨነቃችሁ። ኮንፈረንስ አማት ታፍራችሁ ነው እኔ ነው የምታፍሩኝ? ሻይኔን ጨፈንኩላችሁ። በቃ ተሳሳሙ። በቃ ሰሚ በእውነት ጥፋት አጥፍታል የኔ ፍቅር። በቃ ይቅር በይኝ፣ አጥፍቻለሁ፣ በድዬሻለሁ የኔ ፍቅር፣ የምወድሽ የኔ ፍቅር፣ የነገ ልጄ እናት። ግን ቆይ እስቲ በውስጥ ጻፉለት ፍቅር ወይ እጁ ላይ ጻፍና እንዲያስታውስ እንደዛ በል እስቲ እንስማ። ይችላል ግን የሴቶች ባህሪ ነው ደግሞ ይሄ እኮ። እኔ ደግሞ ነው ብዬ እንኳን መረዳት አቃት። በሰዓት ደግሞ እናዳኝ ስለነበር ነው ልጅቷ እኮ። እኔ ደግሞ ያንን መረዳት ወጥቶሻል አይደል? ምን እያደረክ ነው እንዴ ብሩክ? የተነሳ ሀይሚት ይቅርታ በእናትሽ። እሺ ሀይሚት የኔ ልዩ ማለት ነው። ወይኔ እኔ ስንባ የመጣ አረ እናንተ ልጆች እንደምን ይሻለናል? እስቲ አንድ መካሪ ከመሀላችሁ ፈልጉ። ከምር እኔ አሁን እምባዬ ነው የመጣው ወላሂን። ብሩክም እዚህ ጋር ደግሞ አሳዘነን ማለት ነው። ብዙ ማውራት ያለብን ነገሮች አሉ። ተነስ። እንዲሆነት ደግሞ አይደለም የምናወራው ስለምናወራ ዋና የኔና ስለታደልክ ነው ሁሉም ነገር የሚሆነው። እኛ ደግሞ ሁሌ በዚህ ግንኙነት ውስጥ ራሳችንን ለማቆየት በጣም እየታገልን ነው። ስለታደልክ ነው የሚሆነው። ዳገት እኔ እኮ ወላሂ ነው የምላችሁ ውዶቼ ማለት ነው። እኔ ግራን የሚገባኝ እዚህ ጋር ምለው ለምንድን ነው? እውነት ነው በጣም ነው እኮ የሀይሚዬና የብሩኬ ፍቅር እኛ ራሳችን አደከመን ማለት ነው። ወላሂ ነው የምላችሁ። ለምን 3 ወር ይደሰታሉ፣ 1 ወር ሙሉ ይጨቃጭቃሉ። በመሀላቸው ያለ ነገር ብዙ ነገር ያልተፈታ ነገር አለ እና ከካሜራ ጀርባ ሞርዛ ምን ያስፈልጋቸዋል? በቃ ጥሩ ኦዲንስ አላቸው በውስጥ ማለት ነው። መምከር፣ ዲስከስ ማድረግ በቃ የሆነ አንዳንድ ነገሮችን ማለት ነው። እና በጣም ነው የሚከብደው። የሀይሚዬ አንሰር አነጋገሯ በጣም ይከብዳል ውዶቼ ማለት ነው። እንደዛው እየታገልክ ነው። ከታገለን እኮ ፍሬ ማፍራት አለበት አይደል? ሁሌ ፍቅር ደግሞ በትግል ሊቀጥል አይችልም። ገባ አይደለም? አንድ ሰው ታግሎ አንድ ሰው እንትን ብሎ ወይ ደግሞ ያኛው ሰው እንትን ብሎ ሊሆን አይችልም። ማድረግ የምችለው ይቅርታ እኮ ነው አይደል? ሀይሚ እኮ በቃ እኔ ደግሞ ይቅርታኝ ተቀበይኝሽ። እኔ ይኸውልህ ይቅርታን መቀበልም አልፈልግም። ከዛ ሀይሚዬ ደግሞ ለኦዲየንስ አስቡ ውዶቼ አልኩ እንጂ ሀይሚ ለኦዲየንስ አስቡ። በቃ እኛ ደከመን፣ እኔ ሰለቸኝ ከምር ነው ውዶቼ። ወይኔ አነጋገሯ በጣም ከባድ ቃላት ነው። በእርግጥ ውዶቼ እዚህ ጋር ፍቅር የጋራ ካልሆነ በጣም ሀርድ ነው። መታደል ሳይሆን መታገል ነው የሚሆነው። ሪሊውን ነው እና በተቻለ መጠን ዲስከስ ውይይት
ሀይሚና ብሩኬ ብቻ ሳይሆኑ በመሀላቸው አንድ ትልቅ ሰው ገብቶ ያኔ ትልቅ ሰው ማለት ያኔ ስለ ፍቅር ሞርዛን አሉን በውስጥ የምታወሯቸው ማለት ነው። እና መስትሪት ብሩክንም ሀይሚዬንም ብዙ ነገሮችን መምከር አለባቸው። ያኔ ለመጀመሪያቸውም ስለሆነ ማለት ነው። እና በጣም ትግል ነው የሆነው፣ ለእኛም ትግል ሆኖብናል የሁለቱ ነገሮች ማለት ነው። እና ለምን ፍቅር የጋራ ሲሆን ነው፣ ፍቅር የሚጣፍጠው እኩል ሲሆን ነው እንጂ ሴቷ ብቻ ታግላ ሊሆን አይችልም። ስለዚህ አንድ መላ በሏቸው፣ እኛንም አንድከም ማለት ነው። ከኔ ህይወት እንድትርቅ ያለኝ አማራጭ ይሄ ብቻ ነው። እኔ ደግሞ ከህይወት እንድትርቅ ፈልጋለሁ። ለምን በቃ በራሴ እኔ ባለፈውም በፊትም ተናግሬያለሁ እኮ በፊትም ተናግሬያለሁ። እኔ በወንድ ልጅ ምክንያት ከሴት ልጅ ጋር መጣላት አልፈልግም ነበር፣ ግን እዛ ሁሉ ውስጥ የገባሁት በአንተ ምክንያት ጠሮ ነገር ሁሉ የኔ እጅ እንዳሌለበት እኮ ፈጣሪ እግዚአብሔር ያውቃል። እኔ ግን ግራ የገባኝ ውዶች፣ እኑኩ ድራማ ነው የመጣችው፣ እኑኩ ፕራንክ ነው የመጣችው 100%። እኑና ብሩኬ ምንም አይነት ግንኙነት የላቸውም። ግን እዚህ ጋር ምንድን ነው የተደረገ ያለው? ባለፈው ብሩኬ ነው ወደዛ ሂጅልኝ ከፈለሽ ቅሩ፣ ሁለታችሁም ገደል ግቡ፣ አልፈልጋችሁም ሲል የነበረው አሁን ደግሞ በተራው አይምዬ እያለች ነው። ምንድን ነው ነገሩ? ተራ በተራ በጌታሻለው እኮ አውቃለሁ። ይቅር በይኝ በቃ ብሩኬ፣ ይቅርታ ባባሉ በቃ እንደ ድሮአችን አልፈልግም ብሩኬ፣ ከቻልክ ልቀቀኝ። አይደለም ለምን ተረጋግተሽ አታወሪኝ? እንደ ድሮአችን ብሩኬ፣ ምን ሆነህ ነው? እኔ እሺ በድዬሻለሁ። ለአንተም ቢሆን ሰላም ልሰጥ ይገባል። ይቅርታ እያላት ነው፣ በድዬሻለሁ እያለ ነው። ወይኔ የድሮ ብሩኬ መጣ ደግሞ አሁን። ባይዘዊ ውዶቼ ማለት ነው። ብዙ ኦዲንሶች ዛሬ ላይ መጨነቅ የለባችሁም። አልሐምዱሊላ ብሩክና ሀይሚ ብቻ ናቸው ያሉት። ነገም ከነገ ወዲያም የሚል ከሆነ ያው እንደተለመደው ፓርት 1 ፓርት 2 ፓርት 3 እናያለን፣ እናበረታታቸዋለን፣ ሼር እናደርጋለን። ኮሜንትም እየተከባበርም ማለት ነው። መሳደብ አቁማችሁ ገባችሁ? ግን እዚህ ጋር ነገም እንደዚህ ከሆነ ያው ጭቅጭቁ ምንም ማድረግ አንችልም። እነሱ ከፈለጉት ማዳመጥ ነው ያለብን። ምንም ማድረግ አንችልም። እና ልብ ነው የሚሰብረው። ሪሊዮን ነው የተደረገው ነገር ሁሉ በኢዚ እኔ አላውቅም። ከካሜራ ጀርባ ይጨርሱ። እዚህ ጋር ማንም ሰው ላይ መፍረድ አይቻልም። ሀይሚዬ ይቅርታ ብትቀበለው ኢትስ ግሬት፣ ግን ያንን ነገር ሲታሰብ ይከብዳል። ስለዚህ ከካሜራ ጀርባ መጨረስ ነው። አንቺ ከጎኑ ከሌለሽ ልጅ ሌላ ነገር። ሌላው ደግሞ ይቅርታ፣ ቆይ ሌላ ቪዲዮ ነው መሰራው መግቢያ ላይ ማለት ነው። አሁን በውስጥ ራሱ የምታወሩት ብሩኬ እንዴት ነው ሀይሚዬን ይቅርታ የሚለው? ሀይሚቴ ላይክ ቸኮሌት በጣም ትወዳለች። ደብዱብ ነገር፣ አሻንጉሊት ነገር፣ አበባ ነገር ይዞ የሆነ በቃ አለን እንዲ የሆነ ባህር ዳር የሆነ እነዛ ቤታቸው ውስጥ ራሱ እንደዚህ አበቦቹን ክርክፍ አድርጎ ወይ ክላስ ይዞ ላይክ ገባችሁ? መች መንገድ ለመንገድ ላይ ክላስ አለው ሰው በቃ እንደዛም ቢሆን የሆነ ብቻ የሆነ አለን በሚለው በደረቁ ሳይሆን እንደዛ ቢያደርግ ደግሞ ኢትስ ግሬት ማለት ነው። ወይኔ እኔ አሽቃባጫው ደግሞ እኮ ዞረብኝ ደግሞ ከማንም ጋር እኔ ራሴን መጉዳት አልፈልግም። የብሩክ ልጅ አይደለም ቢባል ምን ሊፈጠር ነው? እሱም ፈጣሪ ያውቃል እኮ እሱም ፈጣሪ ያውቃል። ሁሉንም ነገር ለፈጣሪ ሰጠህ። ቁጭ በል በቃ እኮ ቁጭ እንድል ደግሞ ከአንቺ ጋር መታረቅ አለብኝ። ከአንቺ ጋር ሰላም መሆን አለብኝ። ብዙ ሰውም እኔ የሚገርመኝ ነገር የብሩክ ልጅ ሲጀመር አይደለም እኑም የድሮ ፍቅረኛ ካይደለችም። እዚህ ጋር እኮ ፕራንክ ነው የሰራችሁት። ግን ሀይሚን ይመስለኛል ፕራንክ የሰሩት ውዶቼ፣ ሀይሚን ይመስለኛል ወንዶቹ ተሰባስበው። ይሄ ደግሞ ቢግ ሚስቴክ ነው፣ ሪሊዮን ነው። ሀይሚን ከሆነ ፕራንክ የተደረገችው ጉድ መጽዮ ነው ወይ ሁሉም ተነጋግሮ ካልሆነ ብቻ። አሁንም ይሄን ነገር እንድናነሳ ባይሆን ኢትስ ግሬት። ውይ ሀይሚዬ ይቅርታ ብትቀበዩ በአላ አልፈልግም። ከዚህ በላይ እኔ ማውራት አልፈልግም። አብሽሩ እንግዲህ ሀይሚዬም ይቅርታ ሊቀበልም ብላ ሄዳለች። ግን እዚህ ጋር ሻላ ነገ ከመጡ ያው ድራማ ነው፣ ጭንቀት ነው በቃ። እና ሀይሚና እነ ብሩኬ ላይ ጭንቀት ነው፣ ዳገት